እንደ ቡድን በህብረት ልትጫወቱ፣ በህብረት ልታጠቁ፣ በህብረት ልትጫኑ ትችላላችሁ። ነገር ግን የተሰጠህን ኳስ አንተ ማግባት ካልቻልክ ማንም አንተ አግብተህ ጎል ማድረግ የምትችለውን ኳስ ሊያገባልህ አይችልም። የሰዎች እርዳታ እንደ ፈረሱ ነው። ያደርሱሃል እንጂ አይዋጉልህም። ያደርሱሃል እንጂ ያንተን ሕይወት አይኖሩልህም። ያግዙሃል እንጂ ራሳቸውን አሳልፈው አይሰጡህም። ላንተ ኃላፊነት የሚሰማቸው ሰዎች ሁሌም እየደገፉ አቅምህን ከማሳነስ ብቁነትህን ከማውረድ ይልቅ አንተ ማድረግ የምትችለውን ነገር በራስህ እንድትሞክር ያበረታቱሃል። ሕፃን ልጅ ቢወድቅ እያለቀሰም ቢሆን በራሱ መነሳት እንዲችል ያበረታቱታል። በሂደት የሰው እርዳታ ሳይጠብቅ በራሱ እንዲነሳ ይተውታል። የበዛ ድጋፍ፣ የበዛ ጥገኝነት አቅምህን እየገደለው በራስ ማንነትህን እያሳነሰ እንደሚሄድ ተረዳ። አዎ ጀግናዬ፣ አንተ ራስህን መርዳት ካልቻልክ ደጋፊዎች እስከ ጥግ አያደርሱህም። አጋዦች እስከ ተራራው ጫፍ አያስወጡህም። አድናቂዎች ክህሎትህን አያሻሽሉልህም። የቡድን አጋሮች ለውጤት አያበቁህም። አሻራህን በአንተ ስም አያኖሩልህም። ያገዙ መስሏቸው፣ የጠበቁ መስሏቸው ራስህን እንዳትችል፣ በራስህ እንዳትጥር፣ ራስህን እንዳትሆን፣ ማንነትህን እንዳታውቅ፣ አቅምህን እንዳትረዳ፣ ብቻህን እንዳትወስን፣ በእነርሱ እርዳታ ብቻ እንድትኖር፣ በእነርሱ አሳቢነት ብቻ እንድትንቀሳቀስ፣ ያለ እነሱ ሕይወት ባዶ እንድትሆንብህ፣ ያለ ድጋፋቸው ጨለማ እንዲውጥ፣ ተስፋ እንድታጣ ከሚያደርጉ ሰዎች ራስህን ጠብቅ። ያንተን ሕይወት የማቃናት፣ የማስተካከል፣ የማሳደግ ኃላፊነት ያለብህ አንተ ነህ። ብዙዎች በራሳቸው መጓዝ፣ ብቻቸውን መወሰን፣ በግላቸው ማድረግ እየቻሉ ምርኩዝ፣ ደጋፊና የሚያደፋፍር ስለለመዱ ብቻ ለብቻቸው ምንም ማድረግ አይችሉም። የኋላ ድጋፍ፣ አይዞህ ባይ አበርታች ከሌለ ምንም ነገር ለማድረግ ድፍረቱ አይኖራቸውም። አዎ አፈንግጥ። አንዳንዴም ቢሆን የራስህን ጉዳይ ራስህ ተወጣ። ምርጫዎችህን በራስህ አከናውን። የሚያምርብህንና የምትወደውን አለባበስ ራስህ ወቅ። አብሮ የሚሄደውን የአኗኗር ዘይቤ ራስህ ወስን። ዘወትር እርዳታን በመጠየቅ ከምትደክም ራስህን እንዲችል ብቁ በማድረግ ድከም። ሁሌም የሚደግፍህን ተጨማሪ ኃይል ከምትጠብቅ ራስህን እየደገፍክ፣ ራስህን እየገፋህ ተጓዝ። መኪናህን ነዳጅ የሚሞላልህ፣ የሚጠግንልህ፣ የሚያድስልህ ሌላ ሰው ሊሆን ይችላል። መኪናውን መንዳት እስከቻልክና ያንተ እስከሆነ ድረስ ደግሞ ሌላውን ማድረግ ባትችል እንኳን እየነዳህ የፈለክበት መድረስ አያቅትህም። ብዙ ከልባቸው የሚራሩልህ፣ ከውስጣቸው የሚያዝኑልህ፣ የሚያስቡልህ ሰዎች ሊኖሩ ይችላሉ። ነገር ግን ሐሳብና ሐዘኔታቸው አቅምህን አሳስሮ የሚያስቀምጥ እንዲያደርግ አትፍቀድ። ከግፊት የጸዳ፣ ከጫናዎች ውጪ የሆነ ነፃ ሐሳብ፣ ነፃ ተግባር፣ ነፃ እንቅስቃሴ ለማድረግ ሞክር። ማንም ባይኖርህ፣ ማንም ባይደግፍህ፣ ራስህ ብቻህን ምን ማድረግ እንደምትችል ለብቻ ሞክር አሳይ። ማፈንገጥ፣ መለየት፣ መነጠል ራስህን ለማብቃት፣ ራስህን ለማሳደግ፣ ራስህን ለመቀየር እንደሆነ አድርጋ አስመስክር። በሰዎች ስትከበብ ትቀልዳለህ፣ ታሾፋለህ፣ ትጫወታለህ።
ብቻህን ስትሆን ግን ትቆዝማለህ፣ ታዝናለህ፣ ትብሰለሰላለህ። የገዛ ጭንቀትህ ያሰምጥሃል። ለሰዎች ስትታይ የደላው የተመቸውና ደስተኛ ለመምሰል ትጥራለህ። ለራስህ ግን እርካታህ የት እንዳለ ጠፍቶብሃል። እውነተኛውን የደስታህን ምክንያት ማወቅ አቅቶሃል። የውስጥ እርጋታህን ማግኘት ከብዶሃል። አብዛኛውን ጊዜህን በማይጠቅሙ ነገሮች ማሳለፍ ታዘወትራለህ። የጊዜያቱን ዋጋ ቢስነት ብቻ ሳይሆን ያንተንም ድኩምነት ታጎላዋለህ። ለይስሙላ በመኖር ዋጋህን ብታሳንስ፣ ክብርህን ብታወርድና ለውድቀትህ በርን ብትከፍት እንጂ ለተሻለ ስፍራ መብቃት አትችልም። አዎ ጀግናዬ፣ ሁሌም እንዴት ትቀልዳለህ? ሁሌም እንዴት ጊዜህን በቧልትና ጨዋታ ታሳልፋለህ? ሕይወት ቁም ነገርን ትሻለች። በእያንዳንዱ እንቅስቃሴ ጥንቃቄን፣ ዋጋ መክፈልን ትፈልጋለች። ሁሌም ከቀለድክባት እርሷም ነገ እንደምትቀልድብህ አትጠራጠር። ሁሌም ካፌዝክባት እርሷም ነገ በብዙ እጥፍ እንደምታፌዝብህ እወቅ። ተደሰት፣ ባገኘው ነገር ኢንጆይ አድርግ፣ መንፈስህን አድስ። ነገር ግን አብዛኛውን ጊዜህን ለቁም ነገር አድርገው። ሕይወትህን፣ ኑሮህን ለሚቀይር ነገር፣ ነገህን ለሚያሳርፍህ፣ ለህልም፣ ለግብህ ስጠው። ውጪ ስቆ ውስጥ ቢያር፣ ላይህ አምሮ ነፍስህ ረፍት ብታጣ፣ ገጽህ አምሮበት ውስጥ ቢጎሳቆል፣ ቆዳህ ሞቆት ነፍስህን ቢበርዳት ምንም ትርጉም የለውም፣ ረብ የለውም። አዎ፣ ሁሌም ራስህን በቀልድ በፌዝና በጨዋታ እየሸወድክ መኖር አትችልም። አንድ ቀን ውስጥ የምሩን ይጠይቅሃል። አንድ ቀን ከራስህ ጋር በግልጽ ትፋጠጣለህ። እስከ ዛሬ ለእኔ ምን ሠራ ይልሃል። ያኔ ምላሽ ምን ሊሆን ይችላል? አስብበት። ሕይወት ከቀለድክባት ትቀልድብሃለች፣ ካሾፍክባት ታሾፍብሃለች፣ ከሠራህባት ትሠራሃለች፣ ከለፋህባት ታነግስሃለች። የሕይወት ቀመር ይሄው ነው። ፈለክም አልፈለክም የዘራኸውን ታጭዳለህ። ታታሪነትን ዘርተ ስኬትን ለማጨድ ተዘጋጅ። ቅንነትን ዘርተ መልካምነትን ለማጨድ ተዘጋጅ። ምስጋናን ዘርተ ደስታን ለማጨድ ተዘጋጅ። ብርታትን ዘርተ ጥንካሬን ለማጨድ ተንደርደር። ሰዎች ስለ አንተ የሚያስቡት፣ ሰዎች ሁን ብለው ለአንተ የሚሰጡት አስተያየት፣ ሌሎች ሳያገባቸው በአንተ ሕይወት የሚፈርዱት ነገር፣ ማንነትህን ሳያውቁ ምንነትህን ሳይረዱ ስለ አንተ የሚሰነዝሩት ትችትና ዘለፋ ያንተ ጉዳይ አይደለም። ያንተ ጉዳይ ከፈጣሪህ ጋር ያለህ ግንኙነት ነው። ያንተ ጉዳይ ከራስህ ጋር ያለህ ግንኙነት ነው። ያንተ ጉዳይ የሕይወት አቅጣጫህና መዳረሻህ ነው። ስላንተ የማይመለከታቸው ሰዎች ሕይወትህ ውስጥ ገብተው እንደፈለጉት እንዲፈተፍቱ አትፈቅድም። የማታውቃቸው ሰዎች ከጀመርከው ሕልምህን የማሳካት ጉዞ እንዲያደናቅፉ አትፈቅድም። ማንም ከመሬት ተነስቶ በስሜትህ እንዲጫወት፣ ስሜትህን እንዲያናጋና የጉዞህ መሰናክል እንዲሆን አታደርግም። ወደ ሕይወትህ እየገቡ ለሚረብሹ ውጫዊ መሰናክሎችና ጫናዎች የራስህን ገደብ ታበጅላቸዋለህ። አዎ ጀግናዬ፣ ጉዳይህ አይደለም፣ አይመለከትህም፣ አያገባህም። ማንም ስለ አንተ የሚያስበው ነገር ላይ ስልጣን የለህም። ማንም የሚሰጥህን አስተያየት የመምረጥ መብት የለህም። ማንም አንተን የሚረዳበትን አቅጣጫ ማስተካከል አትችልም። የሰዎችን ሐሳብና አስተያየት ከመረዳት በፊት ራስህን በሚገባ ተረዳ።
እንደዚህ ተባልኩ፣ እንደዚህ ተሰደብኩ፣ እንደዚህ ተተቸው ከማለት በፊት አንተ ራስህ ስለ ራስህ ከራስህ ጋር ስለምታወራው ነገር ጠቃሚነት ግንዛቤው ይኖር። አንተ በራስህ ላይ የምታደርሰውን በደል ረስተህ ስለ ራስህ የምታስበውን መጥፎ ሐሳብ ወደ ጎን ትተህ እንደማይጠቅምህ እያወቅህ ደጋግመህ የምታደርገውን ድርጊት ችላ እያልክ በሰዎች የቃላት ዘመቻ፣ በሰዎች ስድብና አስተያየት እየታወቅህ ራስህን አታስጨንቅ። የሰው ልጅ በራሱ ዓይን ውስጥ ያለውን ምሰሶ ከመመልከት በሌላ ሰው ዓይን ውስጥ ያለውን ብናኝ ማየት እንደሚቀለው እወቅ። ብዙዎች ራሳቸውን ከመቀየር በላይ ሰዎች እንዲቀየሩ ሐሳብና አስተያየት መስጠቱ ላይ እንደሚበረቱ አስተውል። አስተያየት ለመስጠት፣ ለመተቸትና ለመሳደብ ምንም አይነት ብቃትና የላቀ መረዳት አያስፈልግም። ራስን ለመቀየር የተግባር ሰው ለመሆንና ስኬትን ለመጎናጸፍ ግን ትችት፣ ዘለፋን ከመቻል ጀምሮ ራስ ላይ በሚገባ መስራትን፣ ስሜት ላይ መሰልጠንን፣ አመለካከትን ማስተካከልንና ራስን መግዛት እጅጉን በጣም አስፈላጊ የሆኑ ወሳኝ ተግባሮች ናቸው። ራሱን ማሸነፍ ያልቻለ ሰው አንተን ራስህን ለማሸነፍ የምትጥረውን፣ እርሱ መክፈል ያልፈለገውን ዋጋ የምትከፍለውን አንተን ብርቱ ሰው ለማጣጣል ቢሞክር እርሱን የምትሰማበትና ሐሳቡን የምትቀበልበት ምንም አይነት ምክንያት የለህም። የምትባለውን ተወው። አንተ ስለ ራስህ የምትለውን አስተካክ። ራስ ላይ መስራትህን ቀጥል። ሌላውን ሰው ለማሞቅ ራሳችሁን አታቃጥሉ። ልኬትና መጠን ካለው ራስ ወዳድነት የምታጡት ነገር እንደሌለ አስተውሉ። የሰው ሕይወት የሰው ነው። ራሳችሁን ጥላችሁ ማንነታችሁን ረስታችሁ ሁለመናችሁን ለሰው ብታስገዙ ምን የሚፈጠር ይመስላችኋል? በስተመጨረሻ ብክነታችሁ ለሰው አይደለም ለራሳችሁ እንኳን መሆን እንዳትችሉ ያደርጋችኋል። ጥቂት የማይባሉ ሰዎች ከሰው አመኔታን ለማግኘት ራሳቸውን ይክዳሉ። በሰው ለመከበር ራሳቸውን ያዋርዳሉ። ሰውን ለማሳቅ በሕይወታቸው ይቀልዳሉ። በሰው ለመወደድ ራሳቸውን ይጥላሉ። የሚቃጠሉት ራሳቸውን ለማሻሻል ወይም ጥሩ ቦታ ለመድረስ ሳይሆን ለሰዎች ሕይወት ሙቀት ለመስጠት ነው። ሁሌም አስታውሱ፣ የራሳችሁን ሕይወት በሙላት መኖር ካልቻላችሁ መቼም እንዴትም በግፊት ራሳችሁን እየበደላችሁ ለሰዎች በምታደርጉት ነገር ብቻ ደስተኛ መሆን አትችሉም። ሰውነት በሚገባው ልክ ራስ ወዳድነትን ይፈልጋል። ሰው ሆኖ መፈጠር በራሱ ራስን የማብቃት ኃላፊነት አለበት። በቅድሚያ ራሳችሁን አሙቁ። መጀመሪያ ውስጣችሁን አድሱ። አስቀድማችሁ ራሳችሁን ማዳን እንደምትችሉ እወቁ። ሕይወት ፍትሃዊ አይደለችም። ለእኔ ቀላል አልሆነችም፣ በምፈልገው ልክ አልሄደችልኝም ብላችሁ ከማማረራችሁ በፊት የራሳችሁን ኃላፊነት በሚገባ ስለመወጣታችሁ እርግጠኛ ሁኑ። ለሰው መኖር የሚሰጠውን ደስታ ከየትም ከምንም እንዴትም ማግኘት አይቻልም። ሰው የሚደርስለት አካል በሚያስፈልገው ሰዓት ደርሶ መገኘትና የሚችሉትን ማድረግ መቻል የሰውነት ትልቁ መለኪያ ነው። አንዳንድ ሰዎች ልክ እንደ ሻማ እየኖሩ ዘመናቸውን ይፈጃሉ። ለሰው ብርሃን ይሰጣሉ፣ ጨለማውን ይገልጣሉ፣ ሕይወትን ያቀላሉ፣ ለሰው ጥሩ ከባቢን ይፈጥራሉ። ነገር ግን ራሳቸው ቀልጠውና ነደው ያልቃሉ። የእነርሱ ለሰዎች ብርሃን ለመሆን ቀልጦ ማለቅ ብርሃናቸውን ለሚጠቀመው ሰው ዋጋ ያለውና የሚታይ ከሆነ መልካም ነው። ካለበለዚያ ግን ልፋትና ድክመታቸው በስተመጨረሻ ከራሳቸውም ከሰዎቹም ሳይሆኑ እንዲቀሩ ሊያደርጋቸው ይችላል። ቅዱስ መጽሐፍ እንዲህ ይላል፣
መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። በምትሰሩት መልካም ሥራ የሚከብረው የሰማይ አምላካችሁ ነው። በምድር ሳላችሁም ግን የእናንተ በደስታ መኖር ዋጋ እንዳለው አስታውሱ። አዎ ጀግናዬ፣ ሥራህ ጥሩ፣ ምግባርህ መልካም፣ ለሰው አዛኝ፣ ለሰው የምትራራ፣ ለብዙዎች ጠባቂ መከታ መሆንህ ከሰዎች ሁሉ የተባረክና የተመረጥክ ያደርግሃል። ነገር ግን በምትኩ ለሰዎች የምታደርገውን ለራስህ ማድረግ ካልቻልክና በተቃራኒው ለራስህ ባዳ ከሆንክ በገዛ ራስህ የተበደልክና የተገፋህ መሆንህ አይቀርም። የግል ጉዳይህን ከማህበራዊ ጉዳዮች ጋር አትቀላቅል። ለብዙ ሰው መኖር ከፈለክ በቅድሚያ ለራስህ መኖር እንዳለብህ አስተውል። የሰው ስብራት አንተን እንደማይጠግንህ ሁሉ ያንተ ተሰባብሮ ያንተ ሕይወትን ገብሮ ያንተ ራስን ጥሎ ለሰው መድረስም ለሰው ምንም ነው። አውቀህ ተረድተህና አስተውለህ ዋጋ ብትከፍል በኋላ የሚመጣብህን አደጋም ስለምታውቅ ትዘጋጅበታለህና እርሱ ምንም ክፋት የለውም። ዋናው ጉዳይ ድካምና ብክነትህ ትርጉም አጥቶ ለአንተ ጥፋትና ውድቀት መንስኤ ሲሆን ብቻ ነው። ከዓለም አሰራር ጋር ግብግብ ውስጥ አትግባ። ራስህን አድን፣ ሰላምህን ጠብቅ። ሕይወት ትሞቅህ ዘንድ ለሰዎች የምታደርገውንና ለራስ የምታደርገውን ነገር ሚዛኑን አስጠብቅ። ትልቁ ስህተታችን ስህተት የምንለውን ነገር ስህተት እንደሆነ አምነን ለመቀበል መቸገራችን ነው። ሰዎች ሁሉ አንተ የምታስበውን እንደሚያስቡ በአንተ መንገድ እንደሚያስቡ መጠበቅ ስህተት እንደሆነ ብታውቅም ከዚህ ሐሳብ መመለስ ግን አላቆምክም። የምታገኘው ሰው ሁሉ አንተ የምታውቀውን የሚያውቅ በአንተ ሐሳብ የሚመራ ከአንተ ዕቅድ ጋር ተመሳሳይ ዕቅድ ያለው ይመስልሃል። ነገር ግን ሁሉም ሰው የራሱ የአስተሳሰብ ደረጃ አለው። የራሱ የመረዳት አቅም አለው። የራሱ የእምነት ልኬት አለው። አንተ የመረጥከው ምርጫ ምርጥ የሚሆነው፣ አዋጭ የሚሆነው፣ ትርፋማ የሚሆነው ለአንተ ብቻ ነው። ማንም እንዲከተል ብትፈልግ ማድረግ የምትችለው ብቸኛ ነገር በምርጫህ ማመንና ሐሳብህን መተግበር ነው። ስህተቶች ስህተት እንደሆኑ ካልታመኑ የመስተካከል ዕድላቸው እጅግ ጠባብ ነው። አዎ ጀግናዬ፣ አትድከም። እኔ ያልኩት ካልሆነ ከኔ ሐሳብ ውጪ ከኔ ምርጫ በቀር የሚረባና የሚጠቅም ነገር የለም እያልክ አትድከም። እንዲሁ በከንቱ አትልፋ። የሌሎችን ሐሳብ ባትቀበልም የማክበር ግዴታ እንዳለብህ አስታውስ። አስተዋይ እንደሆንክ የተሰማህ ምናልባት ከቀድሞ ማንነትህ ስለተሻሻልክ ወይም የምታያቸውን ሰዎች የበለጥክ ስለመሰለ ይሆናል። ከሐሳብ የተነሳው መላምት በበዛው ራስ ወዳድነት ሸብቦ ያስቀምጥሃል። ሳታስበው ድርጊትህ ሁሉ በሰዎች የሚወደድና ተቀባይነት ያገኘ የሚመስልህን ስሜት እንድታንጸባርቅ ያደርግሃል። እያደር ካንተ የተሻለ ሰው እንደሌለና ካንተ በቀር ትርጉም ያለው ተግባር የሚፈጽም ማንም እንደማይኖር ማመን ትጀምራለህ። እኔ ወይም የእኔ በሚል ሰንሰለት ታስረ ካንተ በላይ የሰዎችን ልኬትና ደረጃ በራስ ሐሳብ ለመገደብ ስትሞክር ትልቁን ስህተት ትፈጽማለህ። አዎ፣ መልፋት፣ መድከም፣ ከሰው ጋር መጋጨት፣ መበሳጨት አይጠበቅብህም። ማንም ማመን ስለሚፈልገው ማመን ይችላል። መቀበል የሚገባውን መቀበል መብቱ ነው። ባሰኘው አቅጣጫ መጓዝ ምርጫው ነው። ለሌሎች እንደ ግዴታና እንደ ትዕዛዝ ከማሸጋገርህ በፊት ዕውቀትህ በቅድሚያ ላንተ እንደጠቀመ፣ እንደተገለገልክበት፣ እንዳተረፍክበት እርግጠኛ ሁን። በሐሳብ ብቻ እየተመራ ሰዎች ምንም ተጨባጭ ነገር ሳይመለከቱ እንዲቀበሉ አትጠብቅ።
ራሱን የተቀበለ፣ ለሐሳቡ እውንነት የተፋለመ፣ ለቃሉ የታመንን፣ ለዕቅዶቹ እስከ ጥግ የሚጓዝን ሰው ማንም ላያዳምጥና ላይከተለው አይችልም። በድርቀት ሳይሆን በተግባር አሳምን፣ በሐሳብ ሳይሆን በሥራ አስከትል፣ በውጤትህ ቤተሰብ አፍራ። ሕይወትን እንዴት እንደምትመራ፣ ምርጫዎችህን እንዴት እንደምትጠቀም፣ ቤተሰብህን እንዴት ነፃ እንደምታወጣ፣ ለሕልምህ እንዴት እንደምትፋለም፣ እንዴት ከዓለም እስራት ከመጥፎ ልማድ ቁጥጥር ስር እንደምትወጣ ተማር። ሁሌም ተማር፣ ራስህን አስተምር፣ ብቁ ሆነ ተገኝ። ብዙ ነገር ሊከብድህ ይችላል፣ ነገር ግን መማር አይከብድህም፣ ማወቅ አይከብድህም። ምክንያቱም ለዓመታት ተምረሃል፣ ምክንያቱም ለዘመናት በትምህርት ስርዓት ውስጥ አልፈሃል። መማር፣ ማጥናት፣ ማንበብ፣ ማወቅ ላንተ አዲስ አይደለም። ከዚህ በፊት የምትፈልገውን ትምህርት አልተማርክም ይሆናል። ዛሬ ግን የምትፈልገውን መማር ጀምር። ለምትፈልገው ሕይወት ዋጋ መክፈል ጀምር። ለምኞትና ሕልምህ ራስህን ስጥ። አዎ ጀግናዬ፣ በዓላማ ተማር። ራስህን ለመቀየር፣ ሕይወትህን ለማሻሻል ወሳኙን እርምጃ ተራመድ። እጅግ አስፈላጊውን ተግባር ፈጽም። ከምንም በላይ ጠቃሚውን ሥራ ሥራ። ከትናንት በላይ ወቅ። ከቀደመው ጊዜ በተሻለ ራስህን አብቃ። ከአምና ከካቻምና በተለየ ስፍራ ተገኝ። ትምህርት ለበራስ መተማመንህ እጅግ ቁልፍ ነው። በየጊዜው በእውቀት መቃኘት፣ ጥበብን መጨመር፣ ማስተዋልን ማሳደግ በእርግጥም ሕይወት ቀያሪ ተግባርና ሕልምን የምናሳካበት ሁነኛ መንገድ ነው። ሕይወት በፈተና ውስጥ ታስተምርሃለች። ጎበዝ ተማሪ ካልሆንክ ደጋግማ እየጣለች፣ ደጋግማ ተመሳሳይ ዋጋ እያስከፈለች፣ ከወትሮ በተለየ እያማረረችና እያስለቀሰች ታስተምርሃለች። ለመማር የነቃ፣ ለማደግ የምትተጋ፣ ተጽዕኖ ለመፍጠር የምትለፋ፣ የራስህን አሻራ ለማሳረፍ ዕለት ዕለት የምትሞክር ልበ ብርቱ፣ መንፈሰ ጠንካራ ሰው ሁን። አዎ፣ እያንዳንዱ ቀን የሚኖር ሕይወት ነው። ትርፍ ያለው የሕይወት ዕጣ ፋንታን የሚወስን፣ የግል ማንነት ላይ የራሱን ተጽዕኖ ማሳደር የሚችል የፈጣሪ ድንቅ ስጦታ ነው። በማይረባ ተግባር፣ ነገ በሚያስቆጩ ነገሮች የተሞላ መሆን የለበትም። ትምህርትን ከልብ ፈልገው፣ ዕውቀትን ተጠማ። በጥበብ ለማደግ፣ በማስተዋል ለመራመድ ራስህን ስጠው። ለሕልምህ እውንነት እጅግ ወሳኙ ነገር የሚኖር ዕውቀት፣ የሚተገበር ጥበብ ነው። በነቃህ ጊዜ ጀምረህ አታቁም። ባሰኘ ሰዓት ጉዞ ጀምረህ ወደ ኋላ አትመለስ። ስሜታዊ ሆነ ወስነ ፈተናውን ስትመለከት፣ መሰናክል ሲገጥምህ ውሳኔህን አትጠፍ። ፍርሃትህን እየሰማ የወደቀና የወረደ ሕይወት መኖር አቁም። በዓላማ ተማር፣ ፈልገህ እወቅ። ወስነህ ከሕይወት ውጣ ውረድ ጥበብን ውሰድ። በእውቀትህ ንቃ፣ በማስተዋል ተራመድ። በጥበብ ሕይወትህን አሸንፍ። በዓላማህ መንገድ ተራመድ። ተግባርህን በሙሉ በሕልምህ አቅጣጫ አስኪደው። አንድ ሁለቴ ተመሳሳይ ስህተት ልትሳሳት ትችላለህ። አንድ ሁለቴ አንድ አይነት ጥፋት ታጠፋ ይሆናል። ሁለተኛ ዕድል ለመስጠት በተመሳሳይ ሁኔታ አንድን ሰው ልታምን ትችላለህ። አንድ ሁለቴ በአንድ አይነት ጉዳት ልትጎዳ ትችላለህ። ነገር ግን ከአንዴ ወይም ከሁለቴ በላይ አንድ አይነት ስህተት ከፈጸምክ፣ ተመሳሳይ ጥፋት ካጠፋህ፣ ደጋግመህ አንድን ሰው ካመንክ፣ በተደጋጋሚ አንድ ቦታ ራስህን ካገኘ፣ ትናንትም ዛሬም በተመሳሳይ ሐሳብ ጭንቀት ውስጥ ከገባ፣ እሱ ስህተት ወይም ጥፋት ሳይሆን ውሳኔ ነው። ወደ ፈቅደ የምትሳሳተው ስህተት
አውቀህ የምታጠፋው ጥፋት። አዎ ጀግናዬ፣ የስህተት ድግግሞሽ ውሳኔ ነው። የጥፋት ተመሳሳይነት ታምኖበት የሚፈጸም ነው። ራስህን አትሸውድ። ሳታስበው አንዴ ትሳሳት ይሆናል፣ ሳታስተውል ሁለቴ ታጠፋ ይሆናል። ከዛ በላይ ግን በፍጹም ሳታስበው፣ ሳታውቀው፣ ሳታስተውለው የምትፈጽመው ተመሳሳይ ስህተት አይኖርም። ኃላፊነቱን ሽሽት ከተጠያቂነት ራስን ለማግለል እንዳልታሰበ ስህተትና እንዳልታቀደ ጥፋት ልትፈርጀው ብትሞክርም እውነታው ግን ወደ ፈቅደ አስበህበት የፈጸምከው ተግባር መሆኑ ነው። አንድ ሁነት ስህተት ስለተባለ ብቻ ስህተት አይሆንም። በአጋጣሚ የተከሰተ ጥፋት ስለተባለም ጥፋት አይሆንም። ስህተትን ላለመድገም ከእርሱም ለመማር አንዴ መሳሳት በቂ ነው። ተመሳሳይ ስህተት ደጋግመ ስለተሳሳትክ በራስህ ከማዘን ውጪ የተለየ ነገር አታገኝም። አዎ የማይመጥንህ፣ የማይጠቅምህ፣ የሚጎዳ ስፍራ ወስነህ እንጂ ተሳስተህ ደጋግማ አትገኝም። ስህተትና ውሳኔ ለየቅል ናቸው። ስህተት ሳይታወቅ ሳይስተዋል ግንዛቤው ሳይኖር የሚያመጣው ጥፋት ሳይታወቅ ይፈጸማል። ውሳኔ ግን የተጠና ተግባር ነው። የሚያስከትለው ጥፋት፣ የሚያስገኘው ጥቅም፣ የሚያሳጣው ነገርም እንዲሁ በጥልቀት ይታወቃል። ስህተት በእውቀትና በአስተውሎት አይፈጸምምና ከስህተት ለዘለለው የተደጋገመ የውሳኔ ተግባር ኃላፊነት ውሰድ። ጉዳቱን እያወቅ ደጋግመ ላጠፋቸው ጥፋቶች ራስህን ተጠያቂ አድርግ። ለብልህ አንድ ስህተት የሕይወት ዘመን ትምህርቱ ነውና ከእያንዳንዱ ስህተት ተማር። ዳግምም ላለመሳሳት በአስተውሎት ተራመድ። ሰው የሰውን ልጅ እንደ ሰውነቱ ያከብር ዘንድ ግዴታ አለበት። ነገር ግን ይህን ግዴታውን በመሻር ክብራችሁን የሚነካና የሚንቃችሁ ከሆነ ለራሳችሁ ዘብ የምትቆሙት፣ ንቀቱን የምታስታግሱትና ደረጃችሁን የምታሳዩት ራሳችሁ ናችሁ። እየተናቁ መኖር ልብን የሚነካ ሕመም አለው። እየተገፉ እንደ አማራጭ እየታዩ ችላ እየተባሉ መኖር ልብ ላይ የሚያሳርፈው ጠባሳ እጅግ ከባድ ነው። ምናልባት አንዳንዶች ንቀትን ተላምደው ይኖሩ ይሆናል። ቢገፉም ቢጠሉም ላይሰማቸው ይችል ይሆናል። ነገር ግን በሰዓቱ ባይሆንም ነገሮች በተደራረቡባቸውና አስጨናቂ ሁኔታ ውስጥ በገቡ ሰዓት ይህም ጉዳይ ጫና ውስጥ ይከታቸዋል። አትናቁ፣ እንድትናቁም አትፍቀዱ። ሰውን አታራክሱ፣ እናንተም ማንም እንዲያራክሳችሁ አትፍቀዱ። በሰው ክብር ላይ አትረማመዱ፣ ሰውም ክብራችሁን እንዲነካ አትፍቀዱ። እያዩ እንዳላዩ ሰምተው እንዳልሰሙ መሆን እየተቻለ የንቀት ባህሪ ካላቸው ሰዎች ጋር ግብ ግብ ውስጥ አትግቡ። ንቀትን ንቆ ማለፍ ጥበብም ብልሃትም እንደሆነ አስታውሱ። አዎ አስተውሉ። ንቀትን በግብ ግብ አታሸንፉም። ንቀትን በኃይልና በብስጭት አታልፉትም። ስትናቁ አጥብቃችሁ ጥበብን ተማሩ። ያለምንም ቅድመ ሁኔታ መርሳት የተባለን ስጦታችሁን ተጠቀሙ። የሚገባችሁ ቦታ ሲነፈጋችሁ እየሰራችሁ እየጣራችሁ የልፋታችሁን ዋጋ እየተነፈጋችሁ መደነቅ ሲገባችሁ ስትተቹ መሞገስ እያለባችሁ ስትሰደቡ እንደ ማንኛውም ሰው ስሜታችሁ መጎዳቱ ለምንም ነገር ተነሳሽነት ማጣታችሁና ለጥልና በቀል መዘጋጀታችሁ አይቀርም። ነገር ግን በዚህ ምላሽ ይበልጥ ለጥቃትና ለንቀት ራሳችሁን ብታጋልጡ እንጂ የደረሰባችሁን ጉዳት ልታስቀሩት አትችሉም። የሚወራባችሁን በጥቂቱ ስሙ። በቻላችሁት አቅም የሰውን ፊት ለማንበብ ሞክሩ። ሁኔታዎችን በጥቂቱ መርምሩ። ለምላሽና ለሰጣ ገባ አትቸኩሉ። ለጥቂት ጊዜ በዝምታ ቆዩ፣ ታገሱ፣ የጊዜ ገደብ አስቀምጡ። በስተመጨረሻ ግን ለራሳችሁ ግብር ስትሉ ፊታችሁን አዙሩ። ንቀታቸውን ላለመመልከት ወስኑ። ከደረጃችሁ ወርዳችሁ የሚያሳንሳችሁን ተመሳሳይ ተግባር ላለመፈጸም ለራሳችሁ ቃል ግቡ። የራሳችሁን መስመር አስምሩ። እነርሱም ከመስመሩ ውጪ
እንደፈለጉ እንዲሆኑ በመተው እርሷቸው። ጀግናዬ፣ ትልቁ ጥበብ ንቀትን ንቆ ማለፍ ነው። ጉዳይህ በማታውቀው ሰው ሳይሆን በምታውቀው ሰው እንኳን ስትናቅ ስለምትሰጠው ምላሽ መጨነቅ አይደለም። ጉዳይህ በምርጫና በፍላጎት ስለመገፋትህ ተቀምጦ መቆዘም አይደለም። ዋናው ጉዳይህ በሰውነትህ የሚገባህን ክብር ማግኘት ነው። የሰው ልጅ ምንም ባይኖረው የትም ባይደርስ ምንም ቢጎድለው ሰውነቱ ብቻ በአምላኩ አምሳል መፈጠሩ ብቻ ክብርና ትኩረትን ያሰጠዋል። ቦታ በሰጠሁት ሰው ቦታ አልተሰጠኝም። በወደድኩት ሰው ተጠላው። ትኩረት በሰጠሁት ሰው ትኩረት ተነፈኩ። ባከበርኩት ሰው ተናኩ ብለህ ራስህን አታጨናንቅ። ክብርህን ያልተረዳ ሰው ቢንቅህና ቢገፋ ምን እንዳጣ ማሳየት የምትችለው አንተ እንደሆንክ አስተውል። የበዛ ስምና ዝና ተቆልሎብህ ከምትወድቅ ተንቀህና ተገፍተህ በሥራ ከፍ ብትል ይሻልሃል። ሰው ያንኑ የለመደውንና ያደገበትን ያደርግብሃልና አትሸበር። አንተ አድናቂና ደጋፊ ስለመሆን አስብ እንጂ ሲሄድ ለሚሄደው ባዶ ንቀትና ጥላቻ ቦታ አትስጥ። አንተም ንቀህ ተወው። የሰው ልጅ ሁሉ ህልም አለው፣ ሐሳብ አለው፣ ፍላጎት አለው። እንዲኖረው እንዲሳካለት የሚፈልገው የህይወት ምስጢር አለው። ህልም መኖሩ፣ ፍላጎቱን መለየቱ፣ ምኞቱን ማወቁም እጅግ ወሳኝ ነገር ነው። አንድ እርከን የህይወት ጣዕም ይጨምራል፣ ከፍ ያደርጋል፣ የመኖር ትርጉም ይሰጣል። ሲኖርና ሲተገበር ግን ህይወትን ያበራል፣ ደስታን ያፈልቃል፣ በሐሴት ይሞላል። ጀግናዬ፣ ነገር ግን አንድ ወሳኝ የህልም ቀበኛ፣ የህልም ማነቆ፣ የራእይ ስንኩፍ አለ። ሰው ምን ይለኛል? ይህን ባደርግ ሰው አስቀይም ይሆን? ሰውስ ስለኔ ምን ሊያስብ ይችላል? ጓደኞቼ ያሾፉብኝ ይሆን? ይቀልዱብኝ ይሆን? የሚያውቀኝ ሰው ይታዘበኝ ይሆን? የሚል የይሉኝታ የሰው ምን ይለኛል እስር ቤት የማንኛውም ትልቅ ህልም ያለው ሰው ትልቁ ማነቆና ወደ ኋላ ሊያስቀረው የሚችለው መሰናክል ነው። እውነት ነው። ህልሜን መኖር ስትጀምር ከአብዛኛው ሰው ስለምትለይ ሊያስፈራህ ይችላል። ብዙ ትችት፣ ብዙ ንቀት፣ ብዙ ስድብ፣ ብዙ ማንቋሸሽ ሊደርስብህ ይችላል። ነገር ግን ይህ ሁሉ የአንድ ሰሞን ኮሽታና ጩኸት ነው። ልክ በህልም ማመን እንደጀመርክ ነገሮች ይቀየራሉ። ሲተቹ የነበሩ ቀንደኛ ደጋፊና አድናቂ እንደሚሆኑ አትጠራጠር። ለጊዜያዊ ትችትና ሹፈት ብለህ ህይወት ቀያሪህን ህልምህን ከመኖር ወደ ኋላ እንዳትል። ያመንክበትን ከማድረግ አትመለስ። ለህልምህ መክፈል ያለብህን ክፈል። ማንም ምንም ሊልህ ይችላል። ምንም ቢልህም ማለት እስከሚችለው ብቻ ነው። ያንተ ህልም ግን ከእርሱ ንግርትም ሆነ ትችት በብዙ እጥፍ ከፍ ይላል፣ ይልቃል። በትንሽ ጠጠር የሚወድቅ ዛፍ የለም። ጥቃቅን የሰፈር ወሬዎችና የሰነፎች የስንፍና ሐሳቦች የሚያቆሙት ትልቅ ህልም የለም። እናም ትልቁን ህልምህን እንደ ትልቅነቱ ኑረው። በትናንሽ አሉባልታዎችም ትልቅነቱን አታሳጣው። ትልቅነቱን ትናንሾቹን መሰናክሎች ሰባብሮ በማለፍ አሳየው። ቅንነት ውለታ አይደለም። ደግነት ውለታ አይደለም። መልካምነት ክፍያ አያሻም። መስጠት ካለብህ ዝም ብለህ ስጥ። መውደድ ካለብህ ዝም ብለህ ውደድ። ማፍቀር ካለብህ ዝም ብለህ አፍቅር። መርዳት ማገዝ ካለብህ ዝም ብለህ እርዳ። በሰጥቶ መቀበል ቀመር የምትጎዳበትን መንገድ አታመቻች። መጠበቅ ድካሙ ከፍተኛ ነው። ሰውን እንዲያደርግልህ መለመን መለማመጥ እጅጉን ይሰብርሃል። ጥበቃ በሙሉ ከልብህ ከምታምናቸው ሁለት አካላት ብቻ ይሁን። አንድም ከቸሩ አምላክህ፣ ሌላውም ከራስህ። በአስፈላጊው ሰዓት በአስፈላጊው መጠን አስፈላጊ ከሆነ የጠየቀውን የሚሰጥ እርሱ ያመንከው የተደገፍከው ድንቁ አምላክህ ነው። በፈለግከው ሰዓት በፈለግከው ቦታ ታዘው ዘንድ
ሙሉ ስልጣን ያለህ ካንተ ውጪ መሪ የሌለው ያሰብከውን ሊያደርግልህ የሚችለው እርሱ ብርቱ ሰው ብርቱ ታዛዥ አንተ ራስህ ነህ። አዎ የመጣባቸውን መንገዶች ተመልከት። ብዙ የሆንክለት ብዙ የከፈልክለት ሰው ዛሬ አብሮ ላይኖር ይችላል። ከአቅም በላይ ውለታ የዋልክለት ለችግሩ መፍትሄ የሆንክለት ሰው ዛሬ ከድቶህም ይሆናል። ሕመሙን የታመምክለት በፈለግከው ሰዓት ምርኩዝ ድጋፍ የሆንከው ሰው ዛሬ አንተ ስትፈልገው ሊሸሽህ ይችላል። አውጥናዬ የጠበቅከው ስላልሆነ አትከፋ። ሰው ምንም ብታደርግለት ያደረግክለትን ላይመልስልህ ይችላል። የዋህ ሆነ የዋህነትን አትጠብቅ። ደግ ሆነ ደግነትን አትጠብቅ። መልካም ሆነ መልካምነትን አትጠብቅ። የምታደርገው ምላሽን ፈልገህ ሳይሆን ማድረግ ስላለብህ ነው። ዋጋ መክፈል ስላለብህ ክፈል። ባለመርዳትህ፣ ባለማገዝህ፣ ባለመደገፍህ የሚመጣውን ችግር ለማስቀረት አድርግ። ደግነት አይጎዳህም፣ የምትጠብቀው ምላሽ ግን ይጎዳሃል። መልካምነት አይጎዳህም፣ እንደ መልስ የምትጠብቀው መልካምነት ግን ይጎዳሃል። ባንተ ከመልካምነት መጉደል ሰዎች ከሚጎዱና አንተም በቁጭት ከምትሰቃይ ማድረግ ያለብህን አድርገህ ምላሽ ባታገኝ ይሻልሃል። ምክንያቱም ከምታጣው ነገር ይልቅ መልካሙንና ደግ አድራጊውን ብርቱውን አንተ ታገኘዋለህና። ምላሽ ጠብቀህ መልካም አትሁን። ምክንያቱም መልካምነት ትርፉ ውጫዊ ስጦታ ሳይሆን የልብ እርካታ ነውና። ምክረ አእምሮ ለተሻለ ነገ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። ፈጣሪ ትልቅ ስልጣን ሰጥቶናል። አምላክ የሰውነት ጸጋ ሰጥቶናል። በፍቃዳችን እንድንመራ ሙሉ ነፃነትን ሸልሞናል። ዕውቀትን አድሎናል። ጥበብን ገልጦልናል። ዕውቀትና ጥበባችን ከሰው ባርነት ነፃ አውጥቶ ለፈጣሪ የሚያስገዛን ነው። የታደልነው ነፃነት ከሰው በላይ ከአምላክ የምንጠጋበት መንገድ ነው። ትልቅ ስልጣን እያላችሁ እንደ ባሪያ እየተገዛችሁ አታንቀላፉ። ትልቅ ስልጣን እያላችሁ እንደ አቅም አልባ ምስኪን ሰው አትኑሩ። ለማንም ነፃነታችሁን አሳልፋችሁ አትስጡ። ማንም ድንበራችሁን እንዲያልፍ አትፍቀዱ። ከሰማይ አባታችሁ በነፃ የተሰጣችሁ ብርቱ ኃይል አላችሁ። ፈጣሪ ምንም ሳይሰስት ያደላችሁ ግሩም ነፃነት አላችሁ። ነፃ ሆናችሁ ተፈጥራችሁ የምድራዊ ቁስ ተገዢ አትሆኑ። አንዳንዶች ገንዘባቸውን ያመልካሉ፣ ጥቂቶች በንብረታቸው ይመካሉ፣ ብዙዎች ለሰው ይገዛሉ። ነገር ግን ሁሉም ትርፍ አልባ ከንቱ ነገር ነው። ገዢያችሁ ምድራዊ ስኬትና ከፍታ አይደለም፣ ይልቅ ገዢያችሁ ልባዊ ንቃትና መንፈሳዊ ልዕልና ነው። ከዓለም የምታገኙት የትኛውም ነገር ልክ እንደ ሳሙና ነው። የሆነ ጊዜ አሟልጯችሁ ይወድቃል፣ እጃችሁም ባዶውን ይቀራል። ሁሉን ነገር እንደ ፍቃዳችሁ እንድታደርጉ ተፈቅዶላችኋል። እምነታችሁን ግን በጥልቀት መርምሩ። መሪያችሁን በሚገባ አወቁት። አዎ፣ ለማንም አትገዙ። ነፃነታችሁን ለማንም አሳልፋችሁ አትስጡ። ማንም ሰው በክብራችሁ ላይ እንዲረማመድ አትፍቀዱ። መብቱን የማይጠይቅ ባርነቱን አምኖ የተቀበለ ብቻ ነው። እናንተ ደግሞ ባሮች ሳትሆኑ ከነፃነት ጋር የተፈጠራችሁ ክቡር የሰው ልጆች ናችሁ። መብት የሰጣችሁ የሰው ልጅ አይደለም፣ ፈጣሪ ነው። መጠጊያችሁ የሰው ልጅ አይደለም፣ ፈጣሪ ነው። ራሳችሁን ለማስከበር ስትጥሩ፣ የማትፈልጉትን ነገር በግልጽ ስትናገሩ፣ ድንበራችሁን ስታሳውቁ፣ ሰው ብዙ ይበላችሁ፣
ከፈለገም ሌላ ስም ይስጣችሁ። እናንተ ግን ራሳችሁን ማስከበራችሁን ቀጥሉ። እናንተ ግን በእውነተኛው ገዢያችሁ መገዛታችሁን ቀጥሉ። እናንተ እስካልፈቀዳችሁ ድረስ ማንም ሰው የልባችሁን በር ከፍቶ መግባት አይችልም። እናንተ እስካልፈለጋችሁ ድረስ ማንም ሊጎዳችሁ አይችልም። አንዳንድ ልትደራደሩባቸው የማይገቡ ነገሮች እንዳሉ አስተውሉ። ጨካኝ ሆናችሁ ወይም ክፉ ሆናችሁ አይደለም። ትዕቢተኛ ወይም ጋጠ ወጥ ሆናችሁ አይደለም። ምክንያታችሁ አንድና አንድ ነው። የምትገዙት ለፈጣሪ ብቻ ስለሆነ ነው። በፍቃዳችሁም ይሁን በአጋጣሚ የገዛችሁ ነገር ካለ ፈጣሪን መርሳታችሁና ሙሉ ጊዜያችሁን ለዛ ለገዛችሁ ነገር መስጠታችሁ አይቀርም። እርሱ ደግሞ የትልቁ ጥፋታችሁ ጅማሮ ነው። አዎ ጀግናዬ፣ የጥልቁ ማንነትህን በር ለማንም አትክፈት። ማንም በሕይወት ውስጥ እንደፈለገው እንዲመላለስ አትፍቀድ። ባለቤት የሌለው ቤት የማንም መፈንጫ እንደመሆኑ መጠን አንተም የሕይወትህ ባለቤት ካልሆንክ የመጣው ሁሉ መጫወቻ መሆን አይቀርም። ምንም ይሁን ምን የትኛውም ምድራዊ ነገር ልብህን እንዲገዛና ነፃነትህን እንዲቀማ አትፍቀድ። ልብህ የሄደበት ቦታ ሕይወትህም ይሄዳል። አእምሮህን የተቆጣጠረ ነገር ሰውነትህን ይገዛዋል። ለራስህ ስትል ጥቅመኛ መሆንን አትጠየፍ። ራስህን ለማዳን ለብቻ መሆንን አትፍራ። ወደ አንተ የሚመጣውን ሁሉ መምረጥ ባትችል እንኳን ለአንድ ቀን አንተ ጋር የሚቆየውን በሚገባ ምረጥ። ለአስተሳሰብህ የመጠንቀቅ ግዴታ አለብህ። ስብዕናህን የመጠበቅ ግዴታ አለብህ። ልብህን ከጥፋት የመከለል፣ አእምሮህን ከጉዳት የመከላከል፣ ሕይወትህንም ከጥፋት የመጠበቅ ግዴታ አለብህ። ጠንቃቃነት የብልሆች ቀዳሚ ምርጫ ነው። ራስን ከአደጋ መጠበቅ ራስን የመውደድ አንድ መገለጫ ነው። ልብህን ጠብቅ፣ ራስህን አድን። ከምድራዊ ነገሮች በላይ ለፈጣሪህ ተገዛ። ለሰዎች ጊዜ ከመስጠት በፊት፣ ለሰዎች ትኩረት ከመስጠት በፊት፣ ለእነርሱ ብሎ ብዙ ከማሰብ ከመጨነቅ ከማሰላሰል በፊት፣ በእነርሱ ምክንያት መልካምና የዋህ ከመሆን በፊት አንድ አቋምን መመዘኛ እውነተኛውን ስሜት ማወቂያ ጥያቄ አለ። በእርግጥ ይህን የማደርገው አምኜበት ነው ወይስ በእነርሱ ለመወደድ ለመደነቅና ተቀባይነት ለማግኘት ነው? ሰዎች እንዲወዱን ብቻ፣ እንዲቀበሉን ብቻ፣ እንዲደሰቱብን ብቻ የኛ ያልሆነውን የማይገልጸንን ክብራችንን የሚያወርደውን በራሳችን ላይ ጨካኝ የሚያደርገንን ተግባር የምንፈጽም ሰዎች ቀላል አይደለንም። ሰው ከሞት አፋፍ እንኳን ብትመልሰው ውለታን ሊረሳ እንደሚችል አስታውስ። አድነኸውም እንደ ጠላት ሊያሳድድህ እንደሚችል አስብ። አዎ ጀግናዬ፣ ባልሆንከው በምታስመስለው አንተና በሆንከው አንተ መካከል ትልቅ ልዩነት አለ። ያልሆንከው አንተ መገለጫህ አይደለም፣ አይወክልህም፣ አይገልጽህም። የሆንከውና ራሱን ለማስደሰት የመረጠውን የሚያደርግ ለራሱ ስሜት የታመነ በራሱ ጥረት የሚበረታታና ራሱን የሚያስቀድም ሰው እውነተኛው መገለጫህና ማሳያህ ነው። ሳታምንበት ለሰዎች ዋጋ በከፈልክ ቁጥር ሳይመችህ እንዳይቀየሙ እንደተመቸ ብታስመስል እየተጎዳህ እንዳይርቁህና እንዳይለዩህ ጉዳትህን ብትሸፍን እነርሱን ለማነቃቃትና ለማበረታታት የማይገልጽህን ስብዕና ብትላበስ ማንነትህን ብትቀይር አንተነትህን ብትከዳ አንድ ቀን ይህን ተግባርህን የምትረግምበት በጸጸት የምትሰቃይበት
በስራህ የምታፍርበት የምትሳቀቅበት ጊዜ ይመጣል። አዎ ቅደመው። የራስህን ስሜት ረግጠ፣ ማንነትህን ጥለ፣ ፍላጎትህን ገፍተ ሰዎችን ለማስደነቅ፣ ሰዎችን ለማስደመም፣ በሰዎች ለመወደድ በምታደርገው ጥረት ከመጸጸትህና ከመሰቃየትህ በፊት ለሰዎች ብለህ መጎዳትን ቅደመው። በራስህ ተነሳሽነት ሥራ ጀምር። በራስህ ፍላጎት ወይም ዲዛይር መንገድህን ምረጥ። ራስህን ለማስደሰት ያመንክበትን አድርግ። ለራስህ ጥሩ ባልሆንክበት ሁኔታ ለማንም ጥሩ ሰው ለመሆን ብትጥር ውሸት እንደሆነ ተገንዘብ። እያስመሰልክ እንደሆነ ይግባ። በቅርበት እርዳታ የሚፈልግ የራስ ማንነት እያለ ሌላውን ለማዳን ብትሯሯጥ፣ ብትጋጋጥ፣ በእርግጥ ከልብ ስለመሆኑ ደጋግማ አስብ። ሰዎችን ለማዳን ከመሮጥ በፊት ቅድሚያ ራስህን አድን። እንደ ሻማ እየቀለጠ ያለውን ማንነትህን ታደገው። ለሰዎች ስሜት ሲል ራሱን የጣለውን ራሱን የከዳውን አንተነትህን ድረስለት። ለራስህ በምትውለው ውለታ ሰዎችን አግኝ። ለራስህ በምትፈጽመው ተግባር ለሰዎች ድረስ። ሰዎችን አስደስት። በእነርሱም የፈለግከውን ትልቅ ቦታ አግኝ። በምድር ላይ በክብር ትመላለሱ ዘንድ፣ ዓለም ቦታ ተሰጣችሁ ዘንድ፣ ሰዎች ይፈልጓችሁና ይመርጧችሁ ዘንድ፣ የሕይወትን ፈተናም በድል ትወጡ ዘንድ ጠንካራ ሁኑ። ከዓለት የጠነከረ ጠንካራ፣ በእሳት ተፈትኖ ከሚወጣው ብረት በላይ ጠንካራ፣ ልቡ የደነደነ ውስጡ የረጋ፣ ለምንም ለማንም የማትበገሩ ብርቱ ጠንካራ ሰው ሁኑ። በዚህ ዓለም ለደካሞች ቦታ የለም። ሕይወትን እስከኖራችሁ ድረስ የጀብደኛ ሕይወትን ኑሩ። በእያንዳንዳችን ሕይወት ውስጥ ምን አይነት ከባባድ ነገሮች እንደሚፈጠሩ አናውቅም። ነገር ግን የምናውቀው አንድ ነገር አለ። እርሱም ጠንካራ ካልሆንን በነዛ ከባባድ ክስተቶች ምክንያት አሳዛኝ ሕይወት መኖራችንን ነው። ተስፋችሁ የመከነ ቢመስላችሁም በፍጹም ተስፋ አትቁረጡ። ሕይወት ከባድ ብትመስላችሁም በፍጹም እጅ እንዳትሰጡ። ሰዎች እንደገፏችሁ ቢሰማችሁም ራሳችሁ ብርቱ ወዳጅ ሁኑ። ደካማ መሆን ለውድቀት ያመቻቻችኋል። ስንፍና በቀላሉ እንድትሸነፉ ያደርጋችኋል። ልፍስፍስ መሆን ተስፋን ያሳጣችኋል። ከልባችሁ አስባችሁ አቅማችሁን መዝኑት፣ ጥንካሬያችሁን ለኩት። ከፊት ለፊት የሚጠብቃችሁን ፈተና ለማለፍ ያላችሁን ብርታት መርምሩት። አዎ ጠንካራ ሁኑ። በጨለማ መሃል ብርሃንን የምትመለከቱ፣ በማጣት ሰዓት ማግኘትን የምታምኑ፣ በረሃብ ወቅት ጥጋብም እንደሚኖር የምታስተውሉ፣ በብቸኝነት ሰዓት የፈጣሪ አብሮነት እንዳለ የምትረዱ፣ በመገፋት ወቅት ማራኪ ፍቅር እንደሚመጣ የምታስቡ ጠንካራ ሰው ሁኑ። በምንም መንገድ ለራሳችሁ የደካማነት አማራጭ አትስጡ። ፈተና ቢበዛ፣ ችግር ቢፈራረቅ፣ ዓለምም ፊቷን ብታዞርባችሁ እንዴትም በሕይወታችሁ ተስፋ እንዳትቆርጡ። አስቀድማችሁ ያያችሁት ብሩህ ቀን ከጨለማው ማግስት ይጠብቃችኋል። ከልባችሁ ከምትፈልጉት መንፈሳዊ ደሴታችሁ በችግራችሁ በኩል ትደርሱበታላችሁ። ደጋግማችሁ ያሰባችሁት ለውጥና እድገት በጥረታችሁ ልክ እጃችሁ ይገባል። በማጣት ውስጥም ብትሆኑ ለጊዜው ስኬት ቢርቃችሁ፣ በሰዓቱ የምትፈልጉበት ቦታ ባትደርሱ፣ ውስጣችሁ መረጋጋት ቢሳነው፣ መቋጫ የሌለው ሐሳብ ፋታ ቢነሳችሁ እንኳን መኖር የሚያምርባችሁ ጠንካራ ስትሆኑ ብቻ እንደሆነ ወቁ። ዓለም እጇን ዘርግታ በፍቅር የምትቀበላችሁ አሸናፊዎች ስትሆኑ ብቻ እንደሆነ ተረዱ። አዎ ጀግናዬ።
የልብህን እምነት መደበቅ አትችልም። ምግባርህን ሸሽገህ አትዘልቀውም። ስንፍናህን ልትሰውረው አትችልም። እምነትና አስተሳሰብህ ሳይውል ሳያድር በውጤትህ ይገለጣል። ራስህ የምትሰጠው ቦታና በራስ መተማመንህ በተግባርህ ይታያል። ጠንካራ፣ ለዓለም ፈተና የማይበግር፣ በምድራዊ ችግር ተስፋ የማይቆርጥ፣ ልቡን በአምላኩ ፍቅር ያደነደነ፣ ረዳት ደጋፊውን እያሰበ የሚጸና ሰው መሆን ከፈለግ ስቃይን አትሽሽ። ፈተና በመጣ ቁጥር አታማር። ችግር ሲደራረብብህ ቶሎ አትብረክረክ። በቀላሉ የሚገኝ ጥንካሬ የለም። እንደ ቀልድ የሚገኝ ብርታት የለም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ እንዳለ ቅዱስ መጽሐፍ ዓለምን ያሸነፈላችሁን ፈጣሪ እያሰባችሁ ጠንክሩ። ብቻችሁን እንዳልሆናችሁ እያሰባችሁ በመከራ መሃል ጽኑ። ተስፋ የማይቆርጥ ትውልድ እርሱ በስተመጨረሻ አስደሳቹን የድል ጽዋ እንደሚጎነጭ መኑ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።